ዴቭ የሉሊትን ቤተሰቦች ቤት ገዝቶላቸው ወደ ከተማ መጣቸው። ሉሊት ከዚህ በላይ መጨነቅ የለብሽም የኔ ልዕልት፣ ከዚህ በላይ አንቺ መከፋትም አይገባሽም። አንቺ ገና ሕፃን ልጅ ነሽ። የማትችይውም ነገር እየተሸከምሽ እስከዛሬ ድረስ ኖረሻል። ከዚህ በኋላ ቤተሰቦችሽ ይመጣሉ። ከቤተሰቦች ጋር እየኖርሽ ትምህርትሽን ትማሪያለሽ፣ አይምሮሽን ትጠቀሚበታለሽ በማለት እንግዲህ ቤተሰቦቹ ወደ አዲስ አበባ አምጥቷል ማለት ነው። ቤት ገዝቶላቸው ሮዛ በዚህ ነገር ደስተኛ አይደለችም። በዚህ ሰዓት እሷ ምንም ነገር መወሰን አትችልም። እዛ ቤት ውስጥ ብቻ ነው መኖር የምትችለው። እዛም ቤት ውስጥ ደግሞ የምትኖረው ልጁን እስከምትወለውና ከነ ልጁ ጎዳና ላይ ማስወጣት ስላልፈለገ ነው ዴቭ ይሄ ሁሉ ነገር እያወቀ እስከዛሬ ድረስ ቤት ውስጥ ያለችው ማለት ነው። ኤዋን በዚህ ነገር ደስተኛ ናት በጣም። ምክንያቱም ለስንት ዓመታት የለፋችበት ፍቅሯን ወደ እራሷ እየመለሰችው ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ትንሿ ሙሽራን ክፍል 36 ነው ይዤላችሁ መጥቻለሁ። ክፍል 36 ላይ እንግዲህ ዴቭ በከባዱ ተደብድበዋል። ያስደበደበችው ደግሞ ሮዛ የገዛ ሚስቱ ናት። ምክንያቱም እሱ እንዲሞትና ንብረቱ እንዳለ በራሷ ስም ማድረግ ስለምትፈልግ እሷ ገንዘብ ነው እንጂ እሱን ማፍቅራም አታውቅም። እንግዲህ ልጅ ሳታረግ አርግቻለሁ በማለት በልጁ አስራ እስካሁን ድረስ ቤት ውስጥ ትቆያለች እንጂ ልጅ ባታረግና አርግዣለሁ ብላ ባትናገር አላረገዘችም። ለመጠቀምና ነገሮችን እንዲስተካከሉላትና ዴቪ ወደ ራሷ ለመመለስ ብላ ነው እንጂ እርጉዝ ነኝ ያለችው እርጉዝ አይደለችም ሮዛ ማለት ነው። እና እንግዲህ እርጉዝ በመሆኗ ብቻ እርጉዝ ነኝ ብላ በመናገሯ ብቻ እዛ ቤት ውስጥ የመቆየት ምክንያት ሆኗታል ማለት ነው። ግን ዞሮ እሱን ገላ ከዛ ቤት ንብረቱ፣ ቤቱ፣ መኪናውን በሙሉ የራሷ ማድረግ ትፈልጋለች። ሔዋንን፣ ሉሊትን፣ ባንቴሮ ማስወገድ ትፈልጋለች። እሷ የምትወደው ገንዘብና ገንዘብ ብቻ ነው። በድጋሚ ደግሞ እንግዲህ ባንቴሮ የሚታለልላት መስሏት እንደ በፊቱ በፍቅሯ ተንበርክኮ ወደ ራሱ የሚመለስ መስሏት እንግዲህ ይቅርታ እየጠየቀችው ነበር። እባክህን ተጸጽቻለሁ፣ እስከዛሬ ላረኩብህ ነገር ይቅርታ ብለው ነበር። ይቅርታ አድርጌልሻለሁ፣ ግን እኔና አንቺ ምንም ነገር አይኖረንም ከዚህ በኋላ። እኔ አጠገብሽ አልደርስም፣ አጠገቤ እንዳትደርሲ። አሁን ራሱ ቆመች፣ እስካሁን ድረስ እኔ አጠገብ ቆመች ያወራሹ እኔ ስለፈቀድኩልሽ ነው እንጂ አጥፋሽ ነበረ በማለት ባንቴሮ ስትባት ነበረ። ባንቴሮ እንግዲህ ያው ከዴቭ ጋር ወጣ ገባ ውስጥ ገብቷል። እሱን ለማዳን ብዙ ነገር አድርጎ ነበረ ከሔዋን ጋር። ግን የሮዛ ባል መሆኑን ካወቀ በኋላ ተጣልቶ ከቤት ወጥቶ ነበረ። በድጋሚ ሲደበደብ እንግዲህ አይቶ አትርፎት ወደ ቤት ስላመጣው ይቅርታ አድርጎለት እንግዲህ በድጋሚ አንድ ላይ ሆኖ ሰላም ሆነዋል ማለት ነው። እና በዚህ ነገር ሮዛ በጣም እየጨለለች ትገኛለች። በዛሬ ደግሞ የሉሊት ቤተሰቦች ወደ ከተማ ሊያስመጣቸው ነው። በፊት የሮዛ እናት የነበረችበት ቤት ለሉሊት ቤተሰቦች አድርጎ የሔዋን ነው እንግዲህ የውሃ ወንድም ቤት ነበረ። የእሷን እንግዲህ ወደ ሉሊት ስም አስተዘዋውሮ እነሱን ወደ እዚህ ሊያመጣ ነው ማለት ነው። እሱ ሰምታ እንግዲህ እሷ እሳት ኩርሳ እሳት በልታለች ማለት ነው። ቤተሰብ ለማንኛውም እኔ ደስ ብሎኛል ማለት ነው። ሮዛ ይገባታል። ክፋት የማያልቅባት ክፋት ለማሰብ ደቂቅ አይምሮሽን ተጠቅሚበት። እስቲ እንደ ሰው ጥሩ ነገር ለማሰብ ሞክሪ። ሁሉ ጊዜ ስለ ክፋት እያሰብሽ እያሰላሰሽ አትደሪ ብሏታል። እና እሷ የምትሰማ ሴት አይደለችም። እናትየውም ደግሞ ምንም ነገር ልጇን ለመምከር እሷ ወደ መጥፎ ነገር ሰውን ለመግደል ሰውን ልታጠፋ ነው እንጂ የምትመክራት ወደ ጥሩ ነገር መክራት አታውቅም። መጥፎ እናት መድኃኒዓለም አይስጠን ነው የሚለው፣ ሌላ ነገር አልልም ማለት ነው። እና ሮዛ እንግዲህ አሁን በመጨረሻ ከሁሉም ሰው ጋር ተጣልታለች። ከቤቱም ልትወጣ ትችላለች። ትንሽ ጊዜ የሆነ ነገር አሁን እርጉዝ አለመሆኗ ቢታወቅ በአንድ ቀን ነው ተፈንቅሮ ከቤት የሚያስወጣት ማለት ነው። እና ሮዛ እንግዲህ ሔዋን እንግዲህ ብዙ ልፋቷን አግኝታለች፣ ፍቅሯ ማለት አግኝታለች ማለት ነው። በዚህ ሰዓት ዴቭም እየተንከባከባት ይገኛል። በባንቴሮ ጋር ሲያገኛት ባገኘ ቁጥር እየተናደደ እየቀና ነው። ከባንቴሮ ጋር እንድትሆኝ አልፈልግም ብሎ አረጋግጦ ነግሯታል ማለት ነው። እሷም ከዚህ በኋላ እኔ ከባንቴሮ ጋር ምንም ነገር የለኝም፣ ግን እውነቱ ስለነገረኝ ብቻ ነው ያመሰገንኩት። ያኔ እናንተ ገጠር የገባችሁ ጊዜ እናንተ ሊያስገድል የሚፈልግ ሰው ነበረ። ሮዛ እንደዛ አድርጋ ነበር፣ ግን እሱ ነው መጀመሪያ ለፖሊሶቹ ተናግሮ በሰላም ወደ ቤታቸው እንድትመለሱ ያስደረገው። ስለዚህ እሱም ማመስገን ነው እንጂ የሳምኩት ሌላ ነገር አይደለም። እኔ ከባንቴሮ ጋር ሌላ ነገር የለኝም። ይሄ ሁሉ አመት ለፋው አንተን ለማግኘት አይደለም በማለት ስታስረዳው ነበረና እና ደስ ስላለች። ለማንኛውም ድምጿ ደግሞ ሲያምር ማለት ነው የኔ ውድ